ጊቤ የኢትዮጵያ የልማት ደም ስር ከታሪክ ምንጭ እስከ ዘመናዊው ብርሃን። ጊቤ ስሙን ስንጠራው አባቶቻችን የመሰረቷቸውን ታላላቅ የጊቤ ግዛቶችና የንግድ መስመሮችን ያስታውሰናል። በዚህ ወቅት ደግሞ የኢንዱስትሪ መነሳሳትና የኤሌክትሪክ ኃይልን የሚያበስር የተስፋ ስም ሆኗል። የጊቤ ወንዝ ከአንገር ጉቲ ተራሮች መንጭቶ ወደ ታች ቁልቁል ሲወርድ በታሪክ ውስጥ ታላቅ አሻራን ጥሎ አልፏል። በተለይም በ19ኛው ክፍለ ዘመን በወንዙ ተፋሰስ ዙሪያ የነበሩት አምስቱ ታዋቂ የጊቤ መንግስታት ማለትም ጅማ፣ ጎማ፣ ጉማ፣ ጌራና ሊሙ ኢናሪያ በንግድና በግብርና እጅግ የበለጸጉ ነበሩ። እነዚህ መንግስታት ለኢትዮጵያ የኢኮኖሚ ጥንካሬ መሰረት የጣሉ ሲሆን ጊቤም ለእርሻቸው ልምላሜ፣ ለከብቶቻቸው መጠጥና ለግዛታቸው ጥበቃ ዋነኛ ምሰሶ ነበር። ጊቤ ለአካባቢው ሕዝብ ወንዝ ብቻ አይደለም፣ የንግድ ድልድይ፣ የባህል መገናኛና የሰላም ተምሳሌትም ጭምር ነው። ይህ ወንዝ በጥንታዊው የንግድ መስመር ላይ አንድ ትልቅ መገበያያ ማዕከል ያገለግልም ነበር። በወንዙ ዳርቻዎች የሚመረተው ጣፋጭ ቡናና የተለያዩ የቅመማ ቅመም አይነቶች በጊቤ በኩል አልፈው በበረሃና በዱር ተጉዘው እስከ ቀይ ባህር ከዚያም ወደ ዓለም ገበያ ይሻገሩ ነበር። ጊቤ የኢኮኖሚ ማሳለጫ ብቻም ሳይሆን የተለያዩ ማህበረሰቦችን በማገናኘት የህዝብ ለህዝብ ትስስር እምብርት ሆኖ ለዘመናት ቆይቷል። ወንዙ የጎሳዎች መገናኛ፣ የባህል ልውውጥ የሚደረግበትና የጋራ ታሪክ የሚወሳበት ሕያው መዝገብ ነው። ትናንት ግመሎችና በቅሎች ቡና ጭነው የተሻገሩበት ጊቤ ዛሬ ደግሞ ለኢንዱስትሪ መነሳሳትና ለሀገር ብርሃን የሚሆን ኃይልን እያፈለቀ ይገኛል። ከምንጩ እስከ ደቡብ ጫፍ ድረስ የሚፈሰው ጊቤ በውስጡ የያዘው የታሪክ ምስጢርና ለሀገር ያበረከተው ሴት በቃላት ተነግሮ የሚያልቅ አይደለም። ጊቤ የትናንት ስልጣኔያችን ምስክር፣ የዛሬው ልማታችን መሰረት ነው። የጊቤ ወንዝ የውሃ አቅምና ተፈጥሯዊ ጸጋ። ጊቤ ዝም ብሎ የሚፈስ ውሃ አይደለም። በውስጡ የብዙ ሕይወት ምስጢር የያዘ ሸለቆችን እየሰነጠቀ ድንቅ ጥበብን የሚሠራ ተፈጥሯዊ መሐንዲስ እንጂ። የጊቤን ፈሰስ ተከትላችሁ ቁልቁል ስትወርዱ የምታዩት የሸለቆ ገጽታ ልብን ይሰውራል። ወንዙ ድንጋዮችን እየቦረቦረ የፈጠረው ትልቅ ሸለቆ የኢትዮጵያን ምድር አስገራሚ የመልክዓ ምድር አቀማመጥ በግልጽ ያሳያል። በእነዚህ ሸለቆች ውስጥ ብርቅዬ አዕዋፋት፣ የዱር እንስሳትና ለምለም ደኖች ይገኛሉ። በተለይም የወንዙ ዳርቻዎች ለዓመታት ሳይታረሱ የቆዩ ድንግል መሬቶች በመሆናቸው ለምርምርና ለቱሪዝም ትልቅ ዕድልን ሰንቀዋል። ጊቤ በተለያዩ ስፍራዎች ላይ የሚፈጥራቸው ትናንሽ ፏፏቴዎች ደግሞ የአየር ንብረቱን ንጹሕና እርጥብ በማድረግ ለአካባቢው የተለየ አረንጓዴ ገጽታን ለግሰውታል። ጊቤ የኦሞ ወንዝ ዋነኛ ገባር ነው። እንደውም ብዙዎች ጊቤና ኦሞ እንደ አንድ አካል ያዩዋቸዋል። ጊቤ በየዓመቱ በቢሊዮን የሚቆጠር ሜትር ኪዩብ ውሃ ይዞ ይፈሳል። በሰከንድ የሚገፋው የውሃ መጠንና ያለው ከፍተኛ ቁልቁለት ለከባድ ማሽነሪዎች እንቅስቃሴ የሚያስፈልገውን ግፊት ስለሚፈጥር ለኃይል ማመንጫነት እጅግ ተመራጭ ያደርገዋል። ኢትዮጵያ ካሏት የውሃ ሀብቶች መካከል ጊቤ በግንባር ቀደምትነትም ይጠቀሳል። በተለይም በክረምት ወራት የወንዙ ሙላትና ግርማ ሲታይ ተፈጥሮ ለኢትዮጵያ የሰጠችው ትልቅ ጸጋ መሆኑን ይመሰክራል። ጊቤ ሲነሳ ጊቤ 1፣ ጊቤ 2 እና ጊቤ 3 የተሰኙት ግዙፍ ግድቦች ቀድመው በአእምሯችን ይመጣሉ። ከሰሐራ በታች ካሉ ትልልቅ የግድብ ፕሮጀክቶች አንዱ ሆኖ ኢትዮጵያን ከአፍሪካ ኃይል ማማነት ተርታም አሰልፏታል። በተፋሰሱ ዙሪያ የሚኖሩት ማህበረሰቦች ከወንዙ ጋር ያላቸው ትስስር ከፍጆታ ያለፈ ነው። ጊቤ በባህላዊ የግጭት አፈታት ስርዓቶች ውስጥ እንደ ድንበር ወይም እንደ መሐላ ስፍራ ያገለግላል። በጥንት ዘመን ወንዙን መሻገር እንደ ትልቅ ጀብዱ ይቆጠርም ነበር። ወጣቶች በመዋኘት ብቃታቸውን ያሳዩበት ነበር። ጊቤ አይገደብም የሚለው የድሮ ብሂል ዛሬ በሰው ልጅ ጥበብ ተረት ሆኖ ቀርቷል። ጊቤ ተገድቧል፣ ግን አልቆመም። ይልቁንም ጉልበቱን ለሀገር ብርሃን፣ ለፋብሪካዎች እንቅስቃሴና ለጎረቤት ሀገራት ሽያጭ እንዲሰጥ ተደርጓል። ጊቤ ትናንት የታሪክና የንግድ ማዕከል ነበር። አሁን ላይ የልማትና የብርሃን ምንጭ ሆኗል። ነገ ደግሞ ለቀጣዩ ትውልድ የምግብ ዋስትናን የሚያረጋግጥ የመስኖ ገነት የመሆን አቅም አለው። ከኃይል ባለፈም የወንዙ ተፋሰስ ለዘመናዊ መስኖ፣
ለአሳ ሀብትና ለቱሪዝም ገና ያልተነካ የወርቅ ማዕድን ማለት ነው። ይህንን ታላቅ ወንዝ መጠበቅ፣ ተፋሰሱን መንከባከብና ከአፈር መሸርሸር መከላከል የሁሉም ድርሻ ነው። ጊቤ የኢትዮጵያ ስጦታ ነው። እኛም ይህንን ስጦታ በአግባቡ ተጠቅመን ለተሻለች ኢትዮጵያ መሰረት እናደርገው ዘንድ ስራ ይፈልጋል። ጊቤ የኢኮኖሚው አውታር ከኃይል ማመንጫ ባሻገር ብዙዎቻችን ጊቤን የምናውቀው በኤሌክትሪክ ኃይል ማመንጫነት ብቻ ሊሆን ይችላል። ነገር ግን እውነታው ከዚያ እጅግ ይልቃል። የወንዙ እውነተኛና ግዙፍ አቅም ገና በሚገባ አልተነካም። ጊቤን ከኃይል ማመንጫነት ባሻገር ባለው ሰፊ የኢኮኖሚ አውታርነትም ማየት ያስፈልጋል። በጊቤ ግድቦች በተለይም በታላቁ የጊቤ 3 ግድብ የተፈጠሩት ግዙፍ ሰው ሰራሽ ሐይቆች ለሀገሪቱ ትልቅ የአሳ ምርት ምንጭ መሆን የሚችሉ አዳዲስ ሰማያዊ እርሻዎች ናቸው። ከግድቦቹ በታች ያሉት ሰፊና ለም ሜዳዎች ደግሞ በጊቤ ውሃ ቢለሙ ኢትዮጵያ ለምግብ ፍጆታ የምታወጣውን የውጭ ምንዛሬ ማዳን ብቻ ሳይሆን ምርትን ወደ ውጭ መላክ የምትችልበት አቅምም አላት። ስንዴ፣ ስኳርና የተለያዩ ፍራፍሬዎች በዚህ ወንዝ አማካይነት በረሃውን ወደ ገነት፣ ምድሩን ወደ እድገት የመቀየር ተአምር ይዘዋል። የግድቦቹ ግርማ ሞገስና በዙሪያቸው ያሉት ተራራማ ቦታዎች ለጀልባ መንሸራሸሪያ፣ ለተራራ መውጣትና ለስፖርታዊ አሳ ማጥመድ እጅግ ምቹ የሆኑ የቱሪስት መስህቦች ናቸው። ጊቤ በእውነትም የኢትዮጵያ ሰማያዊ ወርቅ ነው። አሁን ላይ የምናየው የጊቤ 1ና 2 እንዲሁም 3 ስኬት የትልቁ ጉዞ ጅማሮ ያህል ብቻ ነው። ወደፊት የጊቤ ተፋሰስ የተቀናጀ ልማት በተሟላ መልኩ ሲተገበር አካባቢው የኢንዱስትሪ መንደርና የግብርና ማቀነባበሪያ ማዕከል ሆኖ ማየታችን የማይቀር ነው። ይሁን እንጂ ይህ ሁሉ ጸጋ ተጠብቆ እንዲቀጥል የወንዙን ደህንነት መጠበቅ የህልውና ጉዳይ ነው። ደኑ ከተጨፈጨፈ፣ አፈሩ በጎርፍ ታጥቦ ወደ ወንዙ ከገባ ግድቦቻችን በአፈር የመሞላት አደጋ ይጋረጥባቸዋል። ስለዚህ ጊቤን መውደድ ማለት ቃላት መደርደር ሳይሆን ዛፉን መንከባከብ፣ አፈሩን መጠበቅና ውሃውን በአግባቡ መጠቀም ማለት ነው። የጊቤ የጂኦፖለቲካው መነሻ ከከፍታው ወደ ቱርካና። ጊቤ ከታችኛው የኦሞ ወንዝ ጋር ተዋህዶ ጉዞውን ወደ ኬንያ በማቅናት በታዋቂው የቱርካና ሐይቅ ላይ ያርፋል። ይህ መልክዓ ምድራዊ ትስስር ጊቤን ድንበር ተሻጋሪ ወንዝ ያደርገዋል። የውሃ ፖለቲካው የሚጀምረውም በትክክል እዚህ ጋር ነው። ኢትዮጵያ በጊቤ ላይ ግዙፍ ግድቦችን መገንባት ስትጀምር ዓለም አቀፍ የአካባቢ ጥበቃ ተሟጋቾችና የታችኛው ተፋሰስ ሀገራት ስጋታቸውን ገልጸው ነበር። ስጋቱ የውሃው መጠን ይቀንሳል፣ የቱርካና ሐይቅ ይደርቃል የሚል የከረረ ነበር። ነገር ግን ኢትዮጵያ ይህንን ስጋት በሳይንሳዊ ማስረጃና በዲፕሎማሲያዊ ብስለት ስትመክተው ቆይታለች። የሚገርመው ግን የጊቤ የውሃ ፖለቲካ ከውጥረት ይልቅ ወደ ትብብር ያዘነበለ መሆኑ ነው። ለምን ቢባል መልሱ የኃይል ትስስር በሚለው ቃል ውስጥ ይገኛል። ኢትዮጵያ በጊቤ ወንዝ ላይ የምታመነጨውን የኤሌክትሪክ ኃይል ለኬንያ በማቅረብ ወንዙ የጸብ ሳይሆን የጥቅም ትስስር እንዲሆን አድርጋለች። ኬንያ ከኢትዮጵያ ንጹህ ኃይል የምታገኘው በዚህ ወንዝ አማካይነት ነው። ይህም የውሃ ፖለቲካ በጠመንጃ ሳይሆን በልማት ገመድ ሊተሳሰር እንደሚችል ለዓለም የገለጠ ትልቅ ማሳያ ሆኗል። በጊቤ ላይ የሚነሳው ሌላኛው የፖለቲካ ነጥብ ከአካባቢ ጥበቃ ጋር የተያዘ ነው። ዩኔስኮና መሰል ድርጅቶች የታችኛው የኦሞ ሸለቆ ያለውን የታሪክ ቅርስነት ለመጠበቅ ግድቦቹ ላይ ጥያቄ ሲያነሱ ቆይተዋል። ኢትዮጵያ ግን ግድቡ ውሃውን ከመቀነስ ይልቅ ወቅቱን ጠብቆ የሚመጣውን የጎርፍ አደጋ እንደሚከላከልና የውሃ ፍሰቱን እንደሚቆጣጠር በተግባር አሳይታለች። ይህ ሙግት አሁንም ድረስ በዓለም አቀፍ መድረኮች የኢትዮጵያን የልማት ሉዓላዊነትና የጎረቤቶቿን የጋራ ተጠቃሚነት ሚዛን የጠበቀ መሆኑን የሚያስረዳ ትልቅ የፖለቲካ ትምህርት ነው። የጊቤ የውሃ ፖለቲካ ኢትዮጵያ የተፈጥሮ ሀብቷን የመጠቀም መብቷንና የጎረቤቶቿን አብሮ የማደግ ፍላጎት ያስታረቀችበት ልዩ ማሳያ ነው። ዛሬ ጊቤ ለምስራቅ አፍሪካ የኢኮኖሚ ውህደት ዋነኛ ምሰሶ ሆኖ ቆሟል። ወንዙ ሲፈስ ታሪክን ብቻ ሳይሆን የተስፋ ፖለቲካን ጭምር ይዞ ይፈሳል። ጊቤን ስንጠብቅ የሀገራችንን ብርሃን ብቻ ሳይሆን የአፍሪካን አንድነትና ትብብርም ጭምር እያጠናከርን መሆኑን ልንገነዘብ ይገባል። ጊቤ የሰላምና የልማት ድልድይ ነውና።
የጊቤን ወንዝ ድምጽ ስንሰማ ከውሃው ሽውሽውታ ባሻገር የታሪክ ምሁራን ብዕር የከተበው ጥልቅ ምስክርነት አብሮ ይፈሳል። ጊቤ ለኢትዮጵያ ያለውን ፋይዳ ለመረዳት ወደ መጻሕፍት ገጾች ዘልቆ መግባት የግድ ይላል። ይህ ወንዝ በታሪክ ተመራማሪዎች፣ በአንትሮፖሎጂስቶችና በደራሲያን አይን ምን ይመስላል ካልን ታዋቂው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ A History of Modern Ethiopia በሚለው ድንቅ መጽሐፋቸው ጊቤን እንደ አንድ የልማትና የፖለቲካ ማዕከል ይስሉታል። እንደ ፕሮፌሰሩ ገለጻ በ19ኛው ክፍለ ዘመን የነበሩት 5ቱ የጊቤ መንግስታት በንግድና በግብርናው የዘመኑ ነበሩ። ጊቤ ዝም ብሎ የሚፈሱ ውሃም ሳይሆን የኢትዮጵያን ማዕከላዊ መንግስት ምስረታ የደገፈ የኢኮኖሚ መሰረትና ጥንታዊ የንግድ መስመር የቀረጸ የታሪክ ደም ስር ነው። ይህንን ሐሳብ የንግድ አውራ ጎዳና አድርገው የሚመለከቱት ሌላኛው ምሁር ሞርካይድ አቢር ናቸው። ኢትዮጵያ the era of the princess በተሰኘው ስራቸው ከደቡብ ምዕራብ ኢትዮጵያ የሚነሱ የንግድ ተሳፋሪዎች ጊቤን ተከትለው እስከ ቀይ ባህር ዳርቻ የሚያደርጉትን ረጅም ጉዞ በመተንተን ወንዙ የዓለም አቀፍ ግብይት ድልድይ እንደነበር ያረጋግጣሉ። የታሪክ ምሁሩ መሐመድ ሐሰን The Oromo of Ethiopia a History በሚለው መጽሐፋቸው ወንዙን ከህዝብ ሰፈራ ጋር ያገናኙታል። በጊቤ ተፋሰስ ዙሪያ የነበረውን የኦሮሞ ህዝብ አሰፋፈር፣ የንግድ እድገትና የወንዙ ዳርቻ ለግብርና ያለውን ምቹነት በዝርዝር አስፍረዋል። በተመሳሳይ መልኩ የስነ አንትሮፖሎጂ ተመራማሪው ሰለሞን ገብሬ በወንዙ ዙሪያ ያሉ ማህበረሰቦች ከጊቤ ጋር ያላቸውን መንፈሳዊና ባህላዊ ትስስር ያጠኑ ሲሆን ወንዙ ለከብት እርባታና ለዕለት ኑሮ ያለውን የማይተካ ሚና በምርምራቸው ዳሰዋል። ወደ ዘመናዊው የልማት ፖለቲካ ስንመጣ ደግሞ ዶክተር ተፈሪ መኮንን ግዙፍ ጥናቶችን አቅርበዋል። ዶክተር ተፈሪ በወንዙ ላይ የተገነቡት ግድቦች በታችኛው የኦሞ ነዋሪዎች ላይ የሚያሳድሩትን ማህበራዊ ተጽዕኖና የወንዙን የልማት አቅም በሚዛናዊነት በመተንተን ጊቤን የዘመናዊቷ ኢትዮጵያ የእድገት ቁልፍ አድርገው ያዩታል። የጊቤ ግርማ በደራሲያን ቅኔና ልቦለድ ውስጥም አልቀረም። ታላቁ ደራሲ አዲስ አለማየሁ ፍቅር እስከ መቃብር በሚለው ስራቸው ስለ ሀገር ልማትና የተፈጥሮ ሀብት ሲያወሱ አባይንና ጊቤን በአንድነት የተስፋ ምልክት አድርገው ጠቅሰዋቸዋል። ጋዜጠኛና ደራሲ ጳውሎስ ኞኞ ደግሞ በታሪክ ድርሳናት ውስጥ የጊቤን ወንዝ ግርማና የአምስቱን የጊቤ መንግስታት ታሪክ በዚያ በሚመስጠው አጻጻፉ ሕያው አድርጎታል። ጊቤ ሲፈስ ታሪክን ብቻ ሳይሆን የተስፋ ፖለቲካን ጭምር ይዞ ይፈሳል ያልነው ለዚህ ነው። ምሁራን እንደነገሩን፣ ደራሲያን እንደከተቡልን ጊቤን መጠበቅ የሀገራችንን ብርሃን መጠበቅ ብቻ አይደለም፣ የአፍሪካን አንድነትና የጋራ ትብብርንም ጭምር ማጠናከር ነው። ጊቤ ትናንት የንግድ መስመር፣ ዛሬ የኃይል ማመንጫ፣ ነገ ደግሞ የቀጠናዊ ትስስር ምልክታችን ነው። ይህንን ታላቅ ወንዝ ከነ ታሪኩና ከነ ጥናቱ ለቀጣዩ ትውልድ ማስተላለፍ ይገባል።